እግዚአብሔር ከዓለም በፊት እስከ ዘላለም ድረስ በሦስትነቱ አለ። እግዚአብሔር በመለኮቱ፣ እግዚአብሔር በመንግሥቱ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሱራፌል እሳታዊ ሰይፍ ይዘው የፈጣሪን ዙፋንና ቅጥር የሚጠብቁ ከሊቀ መላእክታን ነገድ የሚመደቡ እሳታዊ መላእክታን ናቸው። ሁልጊዜም በፈጣሪ መንበር ዙሪያ ይቆማሉ፣ የጌታን መንበርን ይሸከማሉ። ሁሌም ቅዱስ 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 እያሉ ያመሰግናሉ። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 እንዲህ ይላል፣ አራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸው እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ከክንፋቸው በላይ ተዘርግቶ ነበር። የእያንዳንዱም ሁለት ሁለት ክንፋቸው የተያያዙ ነበሩ። እያንዳንዱ ቀጥ ብሎ ይሄድ ነበር። በእንስሶች መካከል እንደሚነድ የእሳት ፍም ያለ አምሳያ ነበር። ከእንስሶች ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር። ሱራፌል ሙሉአን ክንፍ ካላቸው መላእክታን የሚመደቡ ናቸው። የአንበሳ ገጽ ያላቸው አሉ፣ የንስር ገጽ ያላቸውም አሉ። እነዚህ ሁለቱ ገጽ እንስሳ የፈጣሪን መንበር የሚሸከሙ የሱራፌል ነገድ ናቸው። አካላቸውም ከመሬት እስከ ሰማይ የሚደርስ መላእክታን አሉ። ነገር ግን ለእያንዳንዳቸው የተለያዩ በመጠንም ትልቅ ቁመትና አካላዊ ተፈጥሮ ያላቸው ሱራፌል አሉ። የጌታን ዙፋን የሚሸከሙት የጀርባቸው ስፋት ዓለምን ያህላል። የክንፋቸው ርዝመትም ከምድር እስከ ሰማይ ያህላል። እነዚህንም በአርያም ዙሪያ በዙፋኑ ስር በአራቱ ማዕዘን የሁለቱን ማዕዘን ይዘው የቆሙት ከሱራፌል ወገን የሆኑት ገጸ ንስርና ገጸ አንበሳ ናቸው። ክንፋቸውን ገጥመው ሁሌ በትጋት ሁሌ በፍቅር በደስታ የጌታን መንበር የሚሸከሙ መላእክታን ናቸው። ሁልጊዜ ኪሩቤል በቀሳውስት ምሳሌ እንደሚቆሙት ሁሉ ሱራፌል ደግሞ በዲያቆናት አምሳል በመንበሩ ዙሪያ ይቆማሉ። እነዚህ የእግዚአብሔር ቃል ተቀብለው የሚያስተላልፉ ናቸው። የቀስተ ደመናና የእሳት መልክ አላቸው። መብረቅ የሚመስሉ ክንፎች አሏቸው። እግዚአብሔር መላእክትን በኢዮር ሰማይ በሁለተኛው ከተማ 10ሩን ነገድ ባስቀመጣቸው ጊዜ ስማቸውን ሱራፌል አለ። የእያንዳንዱም 6 ክንፍ አላቸው። እነዚህ የዲያቆናት አምሳል ናቸው። ዲያቆናት ለጸሎት ተነሱ ብሎ እንደሚያውጁ ሱራፌል መላእክትም ስብሐት እግዚአብሔርን ቅዱስ 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 እያሉ ያመሰግናሉ። አለቃቸውም ሱራፊ ይባላል። ከዚህ ከተማቸው ተነስተው ለታዘዙበት ሁሉ በትጋት ይሄዳሉ። ከነሱ ተመርጠው የአምላክን መንበር የሚሸከሙት ከዚህ ከተማ ተመርጠው ይሄዱና ኑሯቸውን ከፈጣሪ ጋር መንበሩን የሚሸከሙ አሉ። ማክሲማሮስ። ትንቢተ ኢሳይያስ እንዲህ ይላል፣ እግዚአብሔርን በዙፋኑ ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከሱ በላይ ቆመው ነበር። እያንዳንዱም 6 ክንፍ ነበራቸው። በሁለቱ ክንፍ ፊቱን፣ በሁለቱ ክንፍ እግሮቹን ይሸፍኑ ነበር። በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ ቅዱስ
የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ሱራፌል በሰው አምሳል የእሳት ሰይፍ ይዘው በፈጣሪ ዙፋን ይቆማሉ። መላእክት እንደ ሰው የጾታ ልዩነት የላቸውም። መላእክታን ምግባቸው ስብሐተ እግዚአብሔር ነው። መጠጣቸውም ፍቅረ መለኮት ነው። ዮሐንስ ራእይ በምዕራፍ 4 እንዲህ ይላል፣ በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ ዓይኖች ሞላቸው 4 እንስሳ ነበሩ። ፊተኛው አንበሳን፣ ሁለተኛው ጥጃን፣ ሦስተኛው እንደ ሰው ፊት ነበረው። አራተኛው እንስሳ የሚበረውን ንስር ይመስላል። አራቱም እንስሳ 6 ክንፍ አላቸው። አቤቱ ፈጣሪ ሆይ የማኅበረ መላእክታን የምልጃ ጸሎት ተቀብለህ የኢትዮጵያ ሀገራችን ከወራሪ ጠላት እኛን ሕዝቦቿን ከጦርነት፣ ከረሃብ፣ ከበሽታ፣ ከሚያስጨንቅ ነገር ሁሉ ጠብቀን። አሜን። ፈጣሪ አምላክ ከሁላችን ጋር ይሁን። የሱራፌል አምላክ ይጠብቀን። ረድኤት በረከታቸው አይለየን።